አስተምር እንዳይሉ አታውቅም፣ ተማር እንዳይሉ አላውቅም አትልም። ምን ይሻልሃል ይላል። ጎበዝ ሰው ደፋር ነው። እስቲ አናውቅም በሉ፣ አናውቅም በሉ፣ አናውቅም በሉ። አላውቅም ያለ ሰው ሊቅ ነው። ሊጨምሩበት ሊያስተምሩት ይቻላል። አሁን እኛ ችግራችን ሁለት ነው። አናውቅምም አንልምም። ይሄ ሊቅነት ነው ማምለክ። አናውቅም ማለት ሊቅነት። አናውቅም ደግሞ አናውቅም ማለትም አንወድም። በሱ ያመኑ ሁሉ በመከራ የመሰሉት ወንድሞቹ ይባላሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑና በመከራ የመሰሉት ምን ይባላሉ? ወንድሞቹ ይባላሉ። ሰው የጌታ ወንድም ተብሎ ለመጠራት ሶስት ነገሮችን ማሟላት ይገባል። መድኃኒታችን ኢየሱስ ክርስቶስ ሁላችሁ እንደምታውቁት የእኛን ስጋ ለብሶ መጥቷል። ስጋ በመልበሱ ብቻ ወንድማችን ይባላል። ወንድማችን ዘመዳችን ይባላል ስጋ ስለለበሰ። ይኸው የሚታወቅ ዘንድ እናታችን ቅድስት ቤተ ክርስቲያን መኃልየ ዘሰሎሞን ምዕራፍ 5 ቁጥር 8 ላይ እንደምትመለከቱት ወልድ እሁየ ጻዳ ወቀይ፣ ልጅ ወንድሜ ነጭና ቀይ ነው ብላ ትነገራለች። ልጅ ወንድሜ፣ ልጅ ወልድ ስትለው ወልድ ዋሕድ ያብ ወልደ ማርያም ወልደ እግዚአብሔር፣ ወልድ ቃል ወልድ እሁየ ቃል አካላዊ ቃል ወልድ ነጭና ቀይ ነው። ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ። በደንብ ያዙልኝ። ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ፣ የድንግል ማርያምም የባሕሪ ልጅ። በደንብ አድርጋችሁ ያዙልኝ። በእርግጥ ይሄ ክርክር ያስነሳል። ድንግል ማርያም ወልድ የድንግል ማርያም የባሕሪ ልጅ ነው ወይስ የጸጋ ልጅ ነው ተብሎ ሲነሳ አንዳንዶቹ አይ የባሕሪ ልጅማ የአብ ነው እንጂ የማርያምማ አይደለም ይላሉ። እንግዲህ የጸጋ ልጅ ልታረቁት ነው? የጸጋ ልጅማ እኛ ነን። እሱ የጸጋ ልጇ ከሆነ እኛ የምን ልጆቿ ነን ብለን ስንጠይቅ መልስ ይጠፋል። እነሱ ደግሞ መልሰው እንዲህ ብሎ ይጠይቃሉ። ይኸውላችሁ አጠቃቀም ሳታውቁ ስልክ አትያዙ። እውነቴን ነው ማምላክን። በጣም ነውር እኮ ነው። እንዲሁ እናንተ በግራም ቀጥ በቀኝም ቀጥ ወይ ዓለሙን አታውቁት ወይ የነፍሱን አታውቁት። ይቅርታ አድርጉልኝና ማለት ነው። ነውር እኮ ነው። እውነቴን ነው። እንዲሁ አንድ ቀጭ የሚል ስልክ ባገኘሁ እዚህ ወረውረዋለሁ። ግን እንዳትቆጡ ወይ ሰበካ ጉባኤ ይገዛላችኋል። ስለዚህ እግዚአብሔር አሁን ይውላችሁ ቄሱ እኮ ኪዳን ሊያደርስ ሲል ዝውዕቱ ጊዜ ባረኮት የሚለው እኮ ወዶ አይደል? ይህ የቡራኬ የበረከት ጊዜ ነው፣ የምስጋና ጊዜ ነው። አሁን ጸጥ ብሎ ተመልከቱ አይደል? ላይለ ይኩን ህሊናክሙ አይምሩ ሀበዘ ትቀውሙ ነው የሚለው ዲያቆኑ። ወደ ሰማይ ህሊናቸውን በአንቃይዶ ስቀሉት። በስጋዬ ይቀስፈኛል፣ በነፍሴ ይፈርድበኛል፣ በግራ ያቆመኛል ብለህ አፈርታ ተንቀጥቀጠ ቆም። በፍጹም እሳት ይውህዝ ቅድሜሁ አይላፋት ይትለአክዎ በሚባል የእሳት ጎርፍ የሚፈስበት መንበር ባለው በግርማ መለኮቱ በእግዚአብሔር ፊት እንደቆም ካስበ ቆም። አይምሩ ሀበዘ ተቀውሙ። የቆማችሁባት ቤተ ክርስቲያን የእግዚአብሔር ደም የሚፈስባት እንደሆነች እወቁ። ህሊናችሁን ወደ ሰማይ አድርጉት ብሏል። ወደ ሰማይ ከፍ የሚል ህሊና እግዚአብሔር ይስጠን እና እመቤት ሰው ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል። ስለዚህ ተመልከቱ፣ ሰው ልጅ ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ። የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅማ አይባልም። በባሕሪማ ከአብ ነው የተወለደ እንጂ ከድንግል ማርያም በባሕሪው አልተወለደም ይላል። እንግዲህ የጸጋ ልጅ ነው። የጸጋ ልጅ ከሆነማ ከኛ በምን ይበልጣል ብለን ስንጠይቅ ደግሞ እነሱም ሲከራከሩ ደግሞ ምን ይላሉ? አኮ ወልደ ማርያም በመለኮቱ ይልባችኋልሳ፣ በመለኮቱ የማርያም ልጅ አይደለም ይላልሳ መጽሐፍ ቅዱስ ቄርሎስ በመለኮቱ የማርያም ልጅ አይደለም ይላልሳ። ስለዚህ በመለኮቱ የማርያም ልጅ አይደለም ካለ እንኪያ ከምን ላይ ነው ጥቅሙ? በመለኮቱ የማርያም ልጅ ነው አይደለም ካለ የባሕሪ ልጅ ለምን ትላላችሁ ይሉናል። ደግሞ እኛም መልሰን ደግሞ ያው ቅዱስ ቄርሎስ በዚያው አንደበቱ ንሕነሰ ንሰማ ያለ ቅድስት ድንግል ወላዲተ እግዚአብሔር በሥጋ አላለምን? ቅዱስ ቄርሎስ ራሱ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን አላለምን?
እግዚአብሔርን በስጋ የወለደች። በጣም ጥሩ። እግዚአብሔርን በስጋ የወለደች። እንደዚያ ከሆነ ቅዱስ ቄርሎስ ወልድ የድንግል ማርያም የባህሪ ልጇ አይደለም ማለት መለኮት በመለኮቱ የማርያም ልጅ አይደለም ለምን አለ? በደንብ ስሙ። አሁን በደንብ የምትሰሙኝ እመቤታችን የወልድ የባህሪ እናቱ ናት አይደለችም የምትባሉ የባህሪ እናቱ ናት። እስኪ የባህሪ እናቱ በሉ። በጣም ጥሩ። የባህሪ እናቱ ከሆነ በመለኮቱ የማርያም ልጅ አይደለም ለምን ይባላል ተብላችሁ ብትጠየቁ ደግሞ አኮ ወልደ ማርያም በመለኮቱ የተባለበት ምክንያት ምንድን ነው? መለኮታዊ ልደቱ ወይም የመለኮታዊ ጥንተ ልደቱ ከማርያም የጀመረ አይደለም ማለት ነው። ቀድሞ ከአብ የተወለደ ነው እንጂ መለኮታዊ ልደቱ ከማርያም የተጀመረ አይደለም። ፎጢኖስ የሚባል ከሃዲ የባሰሙንም ክደቱን የማታውቁትም ክደት ላስተዋውቃችሁ ነው ማለት ለፌ እማርያም ክዋኔሁ ለወልድ የክርስቶስ ሕልውናው ከማርያም ጀምሮ ነው ብሎ የካደ ከሃዲ ነበረ። የክርስቶስ ሕልውናው ከማርያም ጀምሮ ነው ስላለ የለም መለኮታዊ ልደቱማ ቀድሞ ዓለም ሳይፈጠር የነበረ ነው። ከመጸዳል እምጸዳል እምብርሃን ብርሃን ዘምብርሃን ቀዳማዊ ዘምቀዳማዊ ነው እንጂ ከቀዳማዊ አብ የተገኘ ቀዳማዊ ወልድ አምላክ ዘማምላክ ከባህሪ አምላክ ከአብ የተወለደ ብርሃን የሚሆን ጸዳለ ብርሃኑ ለአብ የሚባል ነው እንጂ። ስለዚህ ድንግል ማርያም መለኮትን በስጋ ወልደዋለች። ነገር ግን የመለኮት ልደት የጀመረ ከማርያም ነው ግን አይባልም፣ ከሷ በፊት ከአብ ተወልዷልና። ስለዚህ ልጅ በተባለ ጊዜ የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅ። በጣም ግሩም። የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅ ካለ በኋላ ወንድሜ አለ። አሁን በደንብ ስሙ እንግዲህ ወንድሜ ቃል ልጅ ወንድሜ ቃል ስንለው ሁለት ነገር ያስተምራቸዋል። ወልድ ቃል ስትሉት አንደኛ ከአብ ሕልውና አብ ልብ ነው። ቃል ከልብ ሳይለይ እንደሚኖር እሱም ከአብ ሳይለይ እንደኖረ ማስረጃ ነው። የአብ ውሳጣዊ ሕሊናውን የሚያውቅ ምክሩ የሚገለጥበት ሰው ምክሩን በቃሉ እንደሚገልጥ ምክረ አብ ወመንፈስ ቅዱስ የተገለጠበት ነውና የአብ ቃል ይባላል። ቃል ከልብ እንደማይለይ ወልድ ከአብ ተለይቶ አያውቅምና ቃል ይለዋል። ሁለተኛ ደግሞ ቃል እስቲ ቃል ብላችሁ ጻፉ ነው ያልኩት። ይኸው ደብተር አትዙም። እሺ ጻፋችሁ። አሁን ቃል የሚለው ቃል ከልባችሁ አለ የለም? አሁን እሺ ደብተሩ ላይ ሲወጣ በምን አድርጎ ነው የወጣው? በአንደበታችን። እስኪ ወረቀቱ ላይ በበሉና ይጻፍ እንደው ይወጥ። በምን ነው የወጣሽ? ነገር በሞቴ በእስክሪብቶ። እስቲ እስክሪብቶውን ነቅንቁትና ቃል የሚል ያዘን እንደሆነ በየት ነው ወጣ? ቃል የሚለው ቃል በየት ነው ወጣ? እስኪ የሚነግረኝ። በልብ። እስኪ ወረቀቱን ልባችሁ አስጠጉት። በአንደበት። እሺ ካፋችሁ አስጠጉትና ይጻፍ እንደው ይወጥ። በምን ነው ወጣ? ጎበዝ ሰው ደፋር ነው። እስቲ አናውቅም በሉ። አናውቅም በሉ። ኧረ በሉ በሞቴ አናውቅም በሉ። ይሄ ሊቅነት ነው ማምለክ። አናውቅም ማለት ሊቅነት። አባ አጋቶን መነኮሳትን ሰብስበው ይሄንን ጥቅስ የሚተረጉምልኝ ሲል ሁሉም መነኩሴ እኔ አለና ተናገረ። አንዱ አላውቅም ሲል በእውነት መጽሐፉን ያወቀው አባ ነው። አላውቅም ያለ ሰው ሊቅ ነው። ሊጨምሩበት ሊያስተምሩት ይቻላል። አሁን እኛ ችግራችን ሁለት ነው። አናውቅምም አንልምም። ገብቷችኋል አይደለም? አናውቅም ደግሞ አናውቅም ማለትም አንወድም። ኢኮንከ ቆሪረ ወማኮ ምውቀ፣ ወይ ሙቅ አይደለ ወይ ቀዝቃዛ አይደለ። ይሄን አበው ሲተረጉሙት ይላሉ። አስተምር እንዳይሉ አታውቅም፣ ተማር እንዳይሉ አላውቅም አትልም። ምን ይሻልሃል ይላል። እናንተን ነው ሰምታችኋል። ሊቃውንቱን አላልኩም በሞት ያፈርሰዋል። በጎ ሕሊና ይስጠን እግዚአብሔር። እኔ ከዚህች መድረክ ላይ ከሰይጣን በቀር የምሰድበው ሰው የለኝም። እግዚአብሔር ያውቀዋል። በዚህ ግልጹ ነው ሊውላችሁም ማለት ነው። የምሰድበው ቢኖር እዚህ ሰይጣንን ብቻ ነው። እየሰማችሁ ነው። እሱ ነው ቀዝቃዛ አይደለህም ማለት አልተማርኩም አትልም። ቀዝቃዛ ሁን ነው። ከሞክ ጥሩ ነው። ሂድና ሙቅ። እንግዲህ አንተ
ቀዝቃዛ ከሆንክ ግን ቢያንስ ቀዝቃዛነት ግን እመንና እናሙቅ እንድንጥድ ፍቀድልን። እሳት ላይ እንድንጥድ ፍቀድልን፣ እናፍላህ ነው እሱ ነው። ከዚያ በኋላ ስትፈላ ደግሞ ምን ይላል? የእግዚአብሔር የፍቅሩ የምስጢሩ ሞገድ ሲመላብህ እስመናሁ ይፈልህ ሞገደ ፍቅርኪ በውስተ ልቤ ማለት ይጀመራል ማለት ነው። የፍቅርሽ ሞገድ በልቤ ውስጥ ይወጣል፣ ይወርዳል፣ ይፈላል ይላል። ፈልቶ ፈልቶሳ ብንል ደግሞ አባ ሕርያቆስ ዘወር ብሎ ጎሳ ይላል። ደግሞ የፈላው ደግሞ በአንደበቴ ይወጣል ብሎ ይናገራል። የእግዚአብሔርና የእናቱ ፍቅር ዛፍ ሆኖ በልብ ሲተከል ምስጋናው ቅርንጫፍ ሆኖ ይወጣል። እሳት ሆኖ ሲፈላ እንፋሎቱ ምስጋና ሆኖ ይወጣል። እሱን ነው ይፈላል ብሎ የተናገረው። ከዚያ በኋላ ከሚፈላ ውሃ የቀረበው ትንኝና ዝንብ ሁሉ ይህ ምን ይላል? ኩምትር ርር እያለ እንደሚረግፈው በፍቅረ እግዚአብሔርና በፍቅረ ድንግል ማርያም የሚቃጠል ሰው አጋንንት ሲቀርቡት ርር ኩምትር እያደረገ ይጥላቸዋል። ፍቅሩን እግዚአብሔር በልቡናቸው ይሳልብን። ስለዚህ ቃል የተባለ ቃል ከልብ እንደማይለይ ከልብ ሳይለይ በሰሌዳ እንደሚጻፍ ከአብ ሳይለይ በድንግል ማርያም ማኅፀን ተቀረጸ። በሰሌዳ ላይ ሲጻፍ በየት እንደወጣ እንደማናውቀው ከድንግል ማርያም ማኅፀን ሲያድር እንዴት ብሎ እንዳደረ አናውቅም። እሱን ነው ያለው። ወሶባ አንተይ ትፈቅድ ትልከ ወለቃልከ። ተመልከቱ በውስተ ክርስቶስ አንተም ቢሆን ይላል ቴዎዶጦስ ዘንቆራ የሚባል ሊቅ፣ አንተ ራስህ እንኳን አቅም ኖሮ የፈቀድከውን ቃል በልብህ አድሮ የሚኖረውን ቃል ልጻፍ ባልከ ጊዜ እንዴት እንደሆነ ሳታውቀው በሰሌዳ ላይ ተጽፎ ትገኛል። በሌላ ጊዜም ደግሞ ተናገር ብትባል ከልብህ ታወጣዋለህ። ከልብህ ይወጣል ይወርዳል። ወልድም ቃሉ በሰሌዳ ስለተጻፈ ከልብ ወጣ እንደማይባል ወልድ በድንግል ማርያም ማኅፀን ስለተቀረጸ ከአብ አልተነጠለም። በሰሌዳ ስለጻፍ ነው እንዴት እንደወጣ እንደማናውቀው በድንግል ማርያም ማኅፀን ሲያድር እንዴት ሰው እንደሆነ የሚያውቅ ፈጽሞ የለም። ማን ያውቃል ቢባል ራሱና የባሕርይ አባቱ አብ መንፈስ ቅዱስ ብቻ ያውቃል። እንዴት እንደጸነሰችው እንኳን ሌላ ሰው እመቤታችን እንኳን አታውቅም። እንዴት እንደጸነሰችው በድንግልና መጽነሷን ብቻ ነው የምታውቀው። ሌላ የምታውቀው ነገር ፈጽሞ የለም። ይህ ለባሕርይ ጌትነቱ ብቻ የተተወ ምስጢር ነው። እሷ አውቀው ለእኛ ያልተነገረ ነገር ሞልቷል። ማርያም ተዓቅብ ዘንተ ኩሎ ወተወደየ ውስተ ልባ እንደተባለ በልቧ የጠበቀችው በጣም ብዙ ነገር አለ። ዓለም አንዷን እንኳን ቢሰማት ሰማይና ምድርን የሚያጠፋ ምስጢር ብዙ እሷ የምታውቀው አለ። እሱ ብቻ የሚያውቀውም አለ። ማርያምን ይትቤን ተጾረቶ በከርሳ ተመልከቱ አቀፍኩ አይደል ያለችው ወስንኩ ጠይቆቶ። እሱንም ማርያም እንኳን በማኅፀኗ የተሸከመችው እመቤታችንን ብትሆን ታቀፍኩት፣ አዘልኩት፣ ወለድኩት፣ ሳምኩት፣ በጀርባ የተሸከምኩት፣ በጉያዬም አቀፍኩት፣ በከንፈሮቼ ሳምኩት፣ እንባዎችም ተንጠበጠቡበት፣ አዝየውም ተሰደድኩ፣ እያጠባውም አሳደግኩት፣ ግን አልተረዳሁትም ማለት ይችላል። አንዱ ድፍረት እግዚአብሔርን አውቄ ልጨርስ ማለት ነው። እናቱ እንኳን አላወቀችውም። ስለዚህ ቃል ተባለ። እንዲያ ከሆነ ተመልከቱ የባሕርይ ልጇ ለምን ተባለ ሲባል የባሕርይ ልጇ የተባለበት ዋናው ምክንያት የባሕርይ ልጅ ማለት ባሕርይ ማለት ጥንት መገኛ ማለት ነው። ለምሳሌ እኛ ባሕርይ አለን፣ አፈርነት አለን፣ ውሃነት አለን፣ ነፋስነት አለን፣ ከዚያስ ምን አለን? መሬትነት አለን። ይሄንን ባሕርይ ከሷ ስለነሳ በሰውነቱ የሷ የባሕርይ ልጇ ነው። የሷን ባሕርይ ይዟልና በመለኮቱ የአብ የባሕርይ ልጅ ነው። መለኮት በጣም ትሙ መለኮት በስጋ የአብ መለኮት በስጋ የድንግል ማርያም የባሕርይ ልጅ ሲሆን ስጋ በመለኮት የአብ የባሕርይ ልጅ ነው ማለት ነው። ተዋህዶ ማለት ይሄ ነው። በተዋህዶ ማለት ይሄ ነው። መለኮት በስጋ የድንግል ማርያም ልጅ ሲሆን ስጋ በመለኮት የአብ የባሕርይ ልጅ ሆኗል ማለት ነው። አሁን ልብ በሉ መለኮት ከድንግል ማርያም የነሳው ስጋ መለኮት ከድንግል ማርያም የነሳው ማለት የለበሰው ማለት ሌላ አይደለም። አይዟችሁ የለበሰው ስጋ ከሷ ፈጥሮ የተዋሃደው ስጋ ያ ስጋ መለኮትን ሲዋሃድ የመለኮትን ምልአት፣ ስፋት፣ ርቀት፣ መንግስት፣ ልልና እበይ ጌትነት ገንዘቡ አደረገና ውስን ጭብጥ የነበረው ስጋ በዘማነ ኪሩ በየማነ አብ መላ። ስጋ በድንግል ማርያም ማኅፀን ሲያርግ
ስጋ በቃል በድንግል ማርያም ማኅፀን ሲያርግ ቃል በስጋ በ40 ቀን አረገ። ከድንግል ማርያም የተነሳው ስጋ የለበሰው ስጋ ማኅፀን ውስጥ እያለ በሰማያትና በምድር መላ ይላል። የሕዝብ ድንቅ ምስጢር ነው። እንዘሃሎ ውስተ ከርሰሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። በእናቱ ማኅፀን እንደ ሁሉም ሕፃናት ጸጥ ብሎ ኧረ ዕጹብ ድንቅ ነው ማምላክ። የ9 ወር ጽንስ ሆኖ ትዕግስቱ ራሱ እኮ ይገርማል። ቅዱስ ቄርሎስ መጸነሱን ራሱ ትዕግስት ይለዋል። ታገሰ ለተጸንሶ፣ ለመጸነስ ራሱ ታገሰ ይላል። ሰፊው በጠባብ ቤት ማደሩ ጭንቅ እኮ ነው። ጠባብ በሰፊ ቢያድር እኮ ችግር የለውም፣ ይቻላል እኮ አይደለም። እኛስ ገብተና ሰፊ ቤት እንቦላ አካሄድ ችግር የለውም እኮ። ሰፊው በጠባብ ማደር ግን ጭንቅ እኮ ነው። ለሱ ግን አላስጨነቀውም። በነገራችሁ ላይ የእግዚአብሔር አንዱ ከሃሊነቱ ሁሉን ቻይነቱ የማያምኑት እግዚአብሔር ሰው ሆነ ሲባል ማድከም ይመስላቸዋል። እኔ ግን በጣም ኃይሉ የሚገባኝ ሰው ሆነ ሲባል ማለት ለምላችሁ ሰው ኃይል እያለው መድከም አይችልም። ሰው በልቶ መራብ ይችላል? እስኪ አንድ ጥያቄ። አሁን ሁላችሁም ሶስት እንጀራ ባበላችሁ በበላችሁበት ቅጽበት መራብ ትችላላችሁ? በሉ ንገሩኝ እንጂ ትችላላችሁ? አትችሉ? በፍጹም ልንችል አንችልም። ሰው እንደጠገበ መራብ አይችልም። እግዚአብሔር ግን እሱ ምግብ ነው የተራበ ማለት በጣም ድንቅ ነው። ኃያል ነው፣ ደከመ። ደግሞ ሳይደክም ደከመ። ሳይራብ ተራበ፣ ሳይሞት ሞተ፣ ሳይታመም ታመመ፣ ሳይደኸይ ተደኸየ፣ ሳይያዝ ተያዘ፣ ሳይታይ ታየ፣ ሳይወሰን ተወሰነ፣ ሳይጨነቅ ተጨነቀ፣ ሳይቆስል ቆሰለ ማለት በጣም ድንቅ ነው። ይሄ ለሱ ብቻ ተቻለው። እንዲህ እግዚአብሔር እንዴት ሰው ሊሆን ይችላል ብሎ ከጠየቀ ሰው ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ቻይነቱ ሰው መሆን በመቻሉ ሚካኤል ቢሆን ሰው መሆን አይችልም። ገብርኤል ቢሆን ሰው መሆን አይችልም። ሩፋኤል ቢሆን አይችልም። መልአኩ ነህ ኑር እንጂ ሰው ሁን አልተባለምና፣ ፈጣሪ ግን ሁሉን ስለሚችል ሰው መሆንን ቻለ። ሰው ሆኖ ያዳነን እግዚአብሔር ይክበር ይመስገን። እዚያ በኋላ ደግሞ ሊያድነን ሲመጣ እዩም ማምላክን በጣም ቸርነቱ እኮ እጹብ ድንቅ እኮ ነው። መጀመሪያ የእሱን መልክ ሰጠን። ሁልጊዜ ነው የሚደንቀኝ። እኔ አይደለም ያልኩት፣ በእርግጥ ቅዱስ ጎርጎርዮስ ነው። በአባቶቻችን ቃል ማድነቅ ግን እንችላለን። ኋላ ደግሞ ተመልከቱ፣ ማንም እኮ አንደኛ ይውላችሁ ጥሩ መልክ ኑሮት ለእኔ ስጠኝ ቢሉት የሚያቀምስ ሰው የለም። በእርግጥ መልክን መስጠትም አይቻልም። ደግሞ ጅል መልክ ኑሮት የኔን ውሰዱልኝ ቢባል ደግሞ እሺ የሚል ሰው የለም። እኔ መልኬ ጅል ነውና እባካችሁ ይህን መልኬን ውሰዱልኝ ቢባል እሺ የሚል ሰው አለ? ይውላችሁ እኮ የባሪያን መልክ ይዞ መጣ ማለት እኮ ድንቅ እኮ። የባሪያን መልክ ይዞ ጌታ ይመጣል እንዴ? ንጉሥ የተገዥውን መልክ ይዞ እንዴት ሊመጣ ይችላል? ባለጸጋ የድሃ ልብስ እንዴት ይለብሳል? ባለጸጋ እንዴት የረሃብተኛ ምግብ ይበላል? ንጉሥ እንዴት ይፈረድበታል? በጣም ድንቅ እኮ ነው። እንጀራ እንዴት ይራባል? ፀሐይ እንዴት ይጨልምበታል? ርስት እንዴት ይሰደዳል? በጣም ድንቅ ነው እሱ። እሱን ማድረግም ቻለ። በባሪያ መልክ ተገለጠ። ይህን ማድረግም ፍጹም ቸርነቱ ፍጹም መልኩ ነው። ስለዚህ ምን ተባለ? ወንድማችን። እስኪ ወንድማችን ሆኖ አዎ፣ የሚካኤልን አካል ይዞ ስላልመጣ የገብርኤልን አካል ይዞ ስላልመጣ በእኛው መልክ ስለመጣልን ወንድማችን፣ ሰው መሆንን የወደድከው አንተ ክበር ተመስገን። ለሱ ክብር ምስጋና ይግባው። ሌላው ወንድማችን የተባለው እግዚአብሔር ለእኛ ወንድማችን የሚሆንበትን ምክንያት ደግሞ ልንገራቸው። ያዕቆብ የጌታ ወንድም የተባለበትን ምክንያት ለማስረዳት ነው የሁሉም እነግራቸው። ሰው የጌታ ወንድም የሚሆንበት አንዱ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ሲያስተምር ለፈሪሳውያን ሲያስተምራቸው እንዲህ ብሏቸው ነበረ። እመቤታችን እሱ እያስተማረ መጣ። ከይሁዳ ከያዕቆብ ከዮሳ ጋር በር ላይ ቆመች። ስትቆም አንድ ሰው መጣና እናትህና ወንድሞች ይፈልጓል አለ። አይ መኑ ይእቲ እሜ ወመኑ ሙንቱ አሃዌ፣ እናቴና ወንድሞቼ እነማን ናቸው? እናቴ ይሄን ቃል የምትሰማ ናት፣ ወንድሞችም እነዚህ ናቸው ይላል ብሎ ተናገረ። የማቴዎስ ወንጌል ምዕራፍ 12 ላይ መመልከት ትችላላችሁ።
እናቴና ወንድሞቼ እነዚህ ናቸው አለ። አሁን በደንብ አስተውሉ። ወንድሞቼ ያላቸው ስለምንድን ነው የሚለውን ሊቃውንት ሲተረጉሙት ወንድሞች አለ። ሰው የጌታ ወንድም እንዴት ሊሆን ይችላል ሲባል የወልድ ወይም ደግሞ የክርስቶስ ወንድም የሚሆነው አንደኛ አባቱን አባት በማድረግና እናቱን እናት በማድረግ ነው ይላሉ ሊቃውንት። አባቱ አባትህ ከሆነ እሱ ወንድም ይሆናል ማለት ነው። ደግሞ ግን ብዛቱ እሱ አባቴ ይለዋል አብን፣ እኛም ሳናፍር አባታችን ሆይ እንላለን። ደግሞ እንዲሁ አብስ ቸርነቱ፣ ወልድስ ቸርነቱ፣ አብ ቸርነቱ ወልድ አባቴ ሆይ ብሎ በጠራበት እኛም አብረን አባታችን ሆይ እንድንል መፍቀዱ፣ ወልድ ደግሞ አባቴን የኔን የባህሪ አባቴን እናንተ ስትወድቁ ስትነሱ ኃጢአት ስትሰሩ ስትጎሰቁሉ የምትኖሩ ሰዎች አባቴ ብላችሁ እንዴት ትጠራላችሁ ሳይል አባታችን ሆይ ብላችሁ ጥሩ ብሎ መፍቀዱ የእግዚአብሔር አባት አባታችን ስለሆነ ደስ ይለናል በእውነቱ።